ነው የቀበሩት አሉ። በቁሙ መጀመሪያ በጣም የተጎዱ ጊዜ ማለት ነው። ካህን በቁሙ ነው የቀበሩ ገለው ማለት ነው። ሳይገሉት ማለት ነው። ከጭካኔያቸው የተነሳ ማለት ነው። እግዚአብሔር ተቆጣ አሉ። ይህ ስታዲያ ሁኑ ምንድን ነው እንደተባለው ዝናብ ነው ወይ ብዬ ነበረ። አይደለም ብለው ይህንን ቪዲዮ ልከውልኛል እና ቪዲዮውን ሌላ ሰዎች ደግሞ ተርጉሙልኝ ስላቸው ተርጉመውልኛል። እስቲ አብረን እንስማ። ጋሞኛ የምትችሉ ሰዎች እስቲ ጋሞ የምትችሉ አላችሁ ንገሩኝ። እኔ ከሰማሁት ጋር የሚሄድ ከሆነ እውነት ነው አንተ ያልከው ትሉኛል፣ ወይ ደግሞ ተርጉማችሁ ትልኩልኛላችሁ። በጋሞ የምትችሉ ሰዎች አላችሁ? ጋሞ የምትችሉ ሰዎች አላችሁ? ጋሙኛ የምትችሉ ተንሸራተተ የሚሉት እነሱ ዝናብ ዘንቦ ነው። ዝናብ ዘንቦ መሬቱ ተንሸራተተ። ከዚያ በኋላ መጀመሪያ የተወሰነ ሰው ሞተ። ከዚያ ሁለተኛ ሰው ደግሞ ቀሪው መሬት መጥቶ ሞተ ነው የሚሉት። የአደጋውን መንስኤ ያደረጉት እነሱ የዝናብ በኃይል መጣልና የመሬት መንሸራተት ነው የሚሉት። በአደጋው ቦታ ያሉት ከአደጋው የተረፉት ሰዎች ግን እውነቱን ይናገራሉ ማለት ነው። እውነቱ ምን እንደሆነ አብራችሁ ታዩታላችሁ፣ አብራችሁ ትሰሙታላችሁ። አድማጭ ተመልካቾቻችን ይሄንን ትርጉሙን እኔ እነግራችኋለሁ። የእግዚአብሔር ቁጣ ነው። የፕሮቴስታንቶቹ ጥጋብ፣ የፓስተሮቹ ጥጋብ የፈጠረውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሰሩትን የማንን መቅደስ እንዳፈረሱ የማንን ቦታ እንዳፈረሱ ከዚያ በኋላ እንዴት መሬት ወደ ላይ ወጥታ እንደዋጠች ተራራ ተንዶ ብቻ ሳይሆን ሌላ ተራራ ላይ ወጥቶ እንዴት እንደናዳቸው ሰብስቦ ያን ሁሉ አመፀኛ እንዴት እንደቀበረ ዋናዋን ፋስ ያቀበለችዋን እንዴት መጀመሪያ ምድር ተከፍታ እንደዋጠቻት በአይን ያዩ ሰዎች ናቸው የሚመሰክሩት። በአይን ያዩ ሰዎች ናቸው የሚመሰክሩት። ቀጥል ተተውሱቁ ቦታ ይዲ መስከረራ ኢሃኑራ ወጪ ላይ ታይስከ ወንተከ ተውሱቁ ሃይካ ሃን አከሜ ታይደርሳ ያይሳ ሰብራፈ ሀዲ አይ ቶሲማ ዲን አይን ካያ ወጪን ታይስተኒ እኪዲ እቢ ሃይካ አቦ ኮንኪሼ ታይሳ ዱከ ዶይሳ ዲዛ ደረዛ ኑደረ ኩ ዶይሳ ከኑና ኮቺን አማናፋ ኦርቶኪሳፋ ሀዲ ጎቹ አይሰማላ ሃይኮ ጎሳ ቢዶ ኢስታሱ ሲዳስ ጎሱ ቤተክርስቲያን አትይዛና ግን ወሰን ቢዱስ አማነዚ ኦርቶዶክስዚ ኮይዳ ተይዳ የሚደስ ዶይሳ ለካ ማዶ አይሳ ተይዳ ደንስተ ጊዲ ደንሰናኑ እንተ ያና ማለጊዲ ቦላንዶ ደረሳ ሲተ ቢዲ ከና ሱማለ ጎዱ ማለ ኡባ ወጣቲ መጫይ ጊዲ አይሳ ከካ ታቦታ ከይዛና ጊዲ እኪዲ አይ ከማር ባጉ ደጉስ ተይዳ እኪዲ ደንስዲ ኤሮራ ይዱስ ትንብተ እኪዲ ዮቲሽ ኡመር ሳይዳ አይራ በስሱ አስተርጉመኗል። በአካባቢ ያሉትን ሰዎች ለማግኘት ሞክሬያለሁ፣ አነጋግሬያለሁ። በአካባቢ ያሉትን አባቶችም ለማነጋገር ሞክሬያለሁ ከሰማው በኋላ ማለት ነው። በማይዞ ዶይሳ ዶላ ጋንታ የሆነው ይህ ነው ይላሉ። ሁለት ነገር ነው የሰማሁት። ሁለቱም ግን ተመሳሳይና ተቀራራቢ ነገር ነው የሆነው። ተቀራራቢ ነው የሆነው። ይህንን መልእክት ኦርቶዶክሳውያን ተዉት። ኦርቶዶክሳዊ ምንም የሚረባ አይደለም። ከተማ ያለውን ተዉት። ገጠር ያሉት ግን በምን አይነት እምነት ውስጥ እንዳሉ ታያላችሁ። ፕሮቴስታንቶቹ ስሙኝ፣ እናንተ ክፍት አፋችሁን እዚች ሐዋርያዊት ቤተ ክርስቲያን ላይ የምትከፍቱ ክፍት አፎች ዳታንና አቤሮንን የዋጠች ምድር ትውጣችኋለች። እግዚአብሔር ምስክሬ፣ ቃል ለሰማይ ቃል ለምድር። ከእናንተ ኢየሱስና ከእኛ ኢየሱስ የሚያሸንፈውን እናያለን። እና ፍረድ፣ መድኃኔዓለም ፍረድ፣ ኢየሱስ ፍረድ፣ የድንግል ልጅ ናና ፍረድ። ፍርዱን ይሰጣል። እንዲህ እንደቀበጣችሁ እንዲህ እንደጠገባችሁ አትቀሯት። እውነቱን መስማት ስላለባችሁ ማለት ነው። የሆነው እንደዚህ ነው። በመጀመሪያ አንዲት ሴት ህልም ታያለች ነው የሚሉት። አንድ አባትም የሚሉ አሉ። የታቦት ማክበሪያ ልብስ ተገለጠላትና ከዚያ ቦታ ጸበል ፈለቀ ነው የሚሉት። ሌላ አባት ይመጡና እዚህ ቦታ ላይ
ጸበል ይፈልቃል ተብዬ ተጨነኩኝ። የስላሴ ጸበል ነው፣ ምን አባቴ ላርግ አላስተኛ አለኝ፣ ሂደ ንገር እባላለሁ ሲሉ ፕሮቴስታንቶቹም አባቶች ኦርቶዶክሳውያኑ ያን ቦታ ያጥሩትና የሚሆነውን ይጠባበቃሉ። ከብቶቻቸውንም ይሰበስቡና በቤታቸው ያስራሉ። ከዛ በስንተኛው ቀን ሲመጡ ቡልቅ ብሎ ፈለቀ ጠበሉ ይላሉ። በህይወት ስለታለ መጠየቅና ማረጋገጥ ይቻላል። ለእኔ የተነገረኝን ነው የምነግራቸው። ከዚያ ቦታው ጸበል ፈለቀ። ያቺም ሴት ያም ሰው ያዩት ሆነ። በአካባቢው ላሉ ሰዎች ተነገረ። የተገለጠላትን ድንቅ ተአምር ችላ ያላሉት የአካባቢው ሰዎች ተነጋግረው በቦታው ቤተ ክርስቲያን እስኪተከል ድረስ ጊዜያዊ መሰብሰቢያ ወይም ደግሞ የስብከት ኬላ ወይም መቃኞ ሰርተው ተሰንበት ተማሪዎች እንደ ደጀ ሰላም ግንባታ ይጀምራሉ። በዚህም ጊዜ በቀበሌው ካለው የቃለ ሕይወት የፕሮቴስታንት ቤተ ክርስቲያን እምነት ተከታዮች ሊቀመንበር ጴንጤ ነው፣ የድር ኃላፊ ጴንጤ ነው፣ የወረዳ ኃላፊ ጴንጤ ነው፣ የፖሊስ አዛዥ ጴንጤ ነው። ጴንጤ በጴንጤ የሆኑት በሙሉ ይመጡና ከኛ ቸርች ጋር ቅርብ ስለሆነ ድምፅ ይረብሸናል አይቻልም። እንደምን አላችሁ ውዶቼ? አንድ መረጃ ልንገራችሁ። ሁላችሁም ቪዲዮ ላይክ አድርጉና ጀምሩ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። በመጀመሪያ እንኳን ለአብይ ጾም የስድስተኛው ሳምንት ለገብርኄር እሁድ በሰላም አደረሳችሁ። ገብርኄር ነው እንግዲህ ዛሬ። ገብርኄር ማለት መልካም አገልጋይ ማለት ነው። እናም እናንተ መልካም አገልጋይ የምትባሉበትን አንድ የጽድቅ ስራ ልንገራችሁ። መቼም አቡነ ሀብተ ማርያምን የአቡነ ሀብተ ማርያምን ገዳም የማያውቅ ሰው አለ ብዬ አላምንም። በእምነታቸው ያልተፈወሰ ሎሚያቸውን ያልቀመሰ ሰው ክርስቲያን ሆኖ የለም። ደብረ ሊባኖስ በታች ያሉትም ማለት ነው የአቡነ ሀብተ ማርያም ገዳም እና ዛሬ እሁድ ከቀኑ 8 ሰዓት ጀምሮ ማለት ነው ለአቡነ ሀብተ ማርያም ገዳም ለአብነት ትምህርት ቤቱ መርጃ እንደዚሁም ያንገደሉን ታውቁታላችሁ ለዚያ መንገድ ማሰሪያ እንደዚሁም ደግሞ አዲስ አበባ ላይ ትልቅ ቦታ ገዝተው ማለት ነው የዳቦ ፋብሪካ ሊከፍቱ ነገር ግን ማሽኑን ስላልገዙ ማለት ነው ለማሽኑ መግዣ የገንዘብ ማሰባሰቢያ ፕሮግራም በኔክሰስ ሆቴል ከቀኑ 8 ሰዓት ጀምሮ ፕሮግራሙ ይካሄዳል። እናም ፕሮግራሙ በዘላለም ሕይወት የቲክቶክ አካውንት ላይቭ ስለሚተላለፍ ማለት ነው ሁላችሁም ፕሮግራሙን ተከታተሉ። እንደዚሁም ደግሞ ያላችሁን 5 ይሁን 10 ያላችሁን ለገዳሙ አስተዋጽኦ አድርጉ። ለአቡነ ሀብተ ማርያም ገዳም ማለት ነው እና አስተዋጽኦ የምታደርጉበትን የገዳሙን አካውንት ልንገራችሁ። የንግድ ባንክ ማለት ነው 10,000 1 40 ማለት ነው 10,000 15 87 16 13 በዚህ የንግድ ባንክ አካውንት ማለት ነው ሁላችሁም ያላችሁን አስተዋጽኦ በማድረግ ገዳሙን እንድታገዙ ጥሪዬን አስተላልፋለሁ። እንደምታረጉ አጠራጥርም። አቡነ ሀብተ ማርያም ሁላችንም በበረከታቸው ይጠብቁን፣ በአማላጅነታቸው አይለዩን። ሁላችሁም እግዚአብሔርን ሥራህ ድንቅ ነው በሉት። እስኪ እነዚህን ጣቶችን ተመልከቷቸው። አይገርምም? ለመማር ከፈለግን እኮ ሩቅ ቦታ መሄድ አይጠበቅብንም። አካላቶቻችን ራሱ በጣም ብዙ ምስጢራትን ያስተምሩናል። ተመልከቱ፣ ይህን ጣቴን ተመልከቱት። ስንት ክርክር አለው? 3 ክርክር አለው። እዚህ ጋር አንደኛው ክርክር ላይ ደግሞ ባይድ ነገር አለ፣ ጥፍር የሚባል ነገር። ሁለቱ ጋር የለም፣ አንደኛው ላይ ብቻ ነው ያለው። እነዚህ ምን ያስተምሩናል? ምስጢረ ሥላሴን ያስተምሩናል። ሥላሴ በስም በአካል በግብር ስንት ናቸው? 3 ናቸው። ይሄ ጣት ስንት ክርክር አለው? 3 አለው። 3 ክርክር አለው። አያችሁ የሥላሴን ሦስትነት ይሄ ጣታችን ያስተምረናል ማለት ነው። ግን ይሄ ጣታችን 3 ክርክር ቢኖረውም ስንት ጣት ነው? 1 ጣት ነው። ሥላሴ በስም በአካል በግብር 3 ሲሆኑ በመለኮት በስልጣን በፈቃድ በህልውና ስንት ናቸው? 1 ናቸው። አያችሁ የሥላሴን አንድነት ደግሞ አንድ መሆኑ ያስተምረናል ማለት ነው። ተመልከቱ፣ ይሄኛው ደግሞ ጥፍር አለው። ምንድነው ይሄ የሚያስተምረን? ከሦስቱ አካላት አንዱ አካል በተለየ አካሉ እግዚአብሔር ወልድ በተለየ አካሉ ሥጋን የመልበሱ ምሳሌ ነው ወዳጄ። በዚህ ምስጢረ ሥላሴን ምስጢረ ሥጋዌን ይሄ ጣት ያስተምርሃል። አያችሁ እነዚህ ሁለቱ ግን ጥፍር የሚባል የላቸውም። ጥፍር ያለው የቱ ነው? ሦስተኛው ከሦስቱ አካላት ሥጋን የተዋሃደው ማን ነው? እግዚአብሔር ወልድ። አብና መንፈስ ቅዱስ ግን ሥጋን አልተዋሃዱም። ለመማር ከፈለጋችሁ ሩቅ ቦታ አትሄዱ። አካላቶቻችሁን ፈትሿቸው።
እግዚአብሔር ስራህ ድንቅ ነው በሉት። እስኪ ሁላችሁም ኮሜንት ላይ እግዚአብሔር ሆይ ስራህ ድንቅ ነው እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ ቪዲዮን በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ፌሚኒስትን ፈርታችሁ ዲያቆን ዮርዳኖስ ላይ እየወረዳችሁበት ያላችሁ ሰዎች በሰላም ነው ሲሆን ፍትሐ ነገሥቱ ይስተካከል ነበር ማለት ያለባችሁ እንጂ ፍትሐ ነገሥቱን አንብቦ እያስተማረን ያለ መምህር ላይ እንዲህ መጮህ ምን የሚሉት ነው? ፍትሐ ነገሥቱ ነው በግልጽ 15 ዓመትም 12 ዓመትም 25 ዓመትም ብሎ ያስቀመጠው ፍትሐ ነገሥቱ ነው። ስለዚህ ዞር ብላችሁ ማየት ያለባችሁ ፍትሐ ነገሥቱ ነው። በዚህ ዘመን ላይ ፍትሐ ነገሥቱ ከኢትዮጵያ መንግስት ጋር ካወጣው የጋብቻ ሕግ ጋር አይስማማም። ስለዚህ ይህ ነገር መስተካከል አለበት። አሊያም ደግሞ ተነጋግራችሁ ፍቱ ማለት ሲገባችሁ ፍትሐ ነገሥቱ ላይ መዞር ሲገባችሁ ዲያቆን ዮርዳኖስ አበበ ላይ መዞሩ እኔ ምንም እየታየኝ አይደለም። ወይ ቤተክርስቲያን አለመናገር ፍራቻ ነው፣ አሊያም ደግሞ ዲያቆን ዮርዳኖስ አበበ ላይ የግል ጥላቻ ከሌላችሁ በቀር ማለት ነው። ፍትሐ ነገሥቱ በግልጽ ያስቀምጠውን ነገር ነው መምህር ዮርዳኖስ አበበ አንብቦ እያስተማረ ያለው እና ፕሊስ አንዳንዴ ራሳችንን መገምገም ነጽሩ ነፍሰክሙ ወአንጽሁ ነፍሰክሙ ሰውነታችሁን ተመልከቱና ነፍሳችሁን ንጹህ አድርጉ። ራስን መመልከት ነው ሱባኤ። በነገራችን ላይ እግዚአብሔር እንደው ብለወጥ ከዚህም ከዛም ጋር እንዳበደው ውሻ ተናካሽ ሆነ ትኖር የለ ተናካሽ ሆነሽ ትኖር የለ ሁሉም ነገር ላይ አስተያየት ሰጪ ካልሆንኩ ምንል ሰዎች በንግግሮቻችን ሰው የምንጎዳ የለንም ምዕመናን። ስለዚህ እኛም ሱባኤ መግባት አለብን። አያችሁ ሱባኤ ሲገባ ራስን ለመከርከም ራስን ለማየት። ስለዚህ ለራሳችን ሱባኤ ለራሳችን ጥያቄዎች አሉን ማለት ነው። የሥጋ ጥያቄም አለ የነፍስም አለ። የሥጋው ጥያቄ ቀላል ነው። ህሱ መንግስቶ ወጽድቆ ወዝሰ ኩሎ ይትወሰክለክሙ ነው። አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ይጨመርላችኋል። መጀመሪያ ለነፍስ ጥያቄ እንግባ። ከገሃነመ እሳት ሊጥለን ስለሚችለው አመላችን መከርከም ንስሐ እንግባ። ሌሎችን ሰዎች ማዳን እንድንችል ስስታም ከሆንን ጌታ እግዚአብሔር ሆይ በምስኪን ጉሮሮ ቀዝቃዛ ውሃ ጠብ ማድረግ እንዳልችል ገንዘብ እያለኝ እጄ ተቋጥሯል ፍታልኝ በሉት። ሱባኤ ግቡ፣ ይፈታል እግዚአብሔር። እኔ በጣም ነው የሚገርመኝ ይሄ ክርስትና ጥምቀት የሚባለው በምንጠመቅበት ጊዜ ጥምቀቱ የሚያደርገን በስጋ ሩካቤ፣ በስጋ ፈቃድ፣ በስጋ ስራ፣ በስጋ ምኞት የተወለደውን ሰው ያለ ሩካቤ የተወለደውን የክርስቶስን አምሳል አካል ያደርገዋል ይላል ጥምቀት። እደግመዋለሁ። በክርስትና ጥምቀት ሰው ከሰይጣን አገዛዝ ከዲያብሎስ ስልጣን ከረከሱ አጋንንት ነፃ ይሆናል። ነፃ ከሆነ በኋላ ያ ሰው ምን ይሆናል? ያ ክርስቲያን ምን ይሆናል ሲባል የሚጠመቀው የልጅነት ጥምቀት በስጋ ፍቃድ ከተወለደበት ስልጣን ይለየውና ክርስቶስ ያለ ሩካቤ ያለ ዘር የተወለደበትን ልደት በመንፈስ ቅዱስ ይሰጠዋል። ክርስቶስ የተወለደበትን የልደት ሁኔታ ይሰጠዋል። ይሄ የአዲስ አበባ የኮሪደር ልማት ጉዳይ አይደለም። ሰላም ክርስቶስ ከሁላችሁ ጋር ይሁንልኝ። በደንብ አድርጋችሁ ይህን ቪዲዮ ኮፒ ሊንክ አድርጉልን። እንግዲህ የምንዋጋው ጦርነቱ ከማን ጋር እንደሆነ ግልጽ ነው። ስለዚህ የእናንተ ኮፒ ሊንክ ማድረግ በጣም ወሳኝነት አለው። ስለዚህ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ በአክብሮት ጠይቃችኋለሁ። ያለበለዚያ እነሱ ይህን ቪዲዮ ለማስወረድ የዛን ያክል ከተባበሩ እናንተ ደግሞ ይህ ቪዲዮ እንዲቆይና ይሄ እውነት ለሁሉ እንዲደርስ ማድረግ የምትችሉት ኮፒ ሊንክ በማድረግ ነው። ስለዚህ ይሄን እንድታደርጉ በአክብሮት ጠይቃችኋለሁ። ወደ ዋናው ጉዳይ ስገባ እንግዲህ የፕሮቴስታንቱ ዓለም መነቃቀልና መተረማመስ ወይም ደግሞ መውደቅና መበታተን ወይም መቦጫጨቅ በመንግስት ደረጃ ያሳሰበው ይመስላል። ክብር ከንቲባ በዚህ ጉዳይ ላይ ምን እንዳሉ እንስማ እስቲ። የመበታተን በእርግጥ አሁን ካውንስሉ ከተቋቋመ በኋላ ሰብሰብ የማለት ሁኔታው ጥሩ ነው። መበታተን፣ መከፋፈል በዚህ መንገድ የሚታዩትን ጉዳዮች ብታዩት ነው የሚሻለው። አሁንም ብታዩት ጥሩ ነው። ጠንካራ ተቋም ነው የምንፈልገው እኛ። ጠንካራ የወንጌላውያን እምነት ተቋማት ነው የምንፈልገው። የተበታተኑ አይደሉም። አንድነት ኃይል ነው ይሉ የለ ሲተሩት። መበታተን ምን ይጠቅማል? ያጣጣ የጴንጤው ዓለም የእምነት ተቋም በዚህ ደረጃ መበጣጠስና መከፋፈል መንግስትን ሲያስጨንቁ አይተናል ማለት ነው። እኛ ስንናገረው ደማችሁ ይፈላል፣ ስኳራችሁ ደግሞ ይነሳባችኋል። ግን አቅና እውነቱ ይሄ ነው። ይኸው ክብርት ከንቲባዋ እንኳን የፕሮቴስታንቱ ዓለም በዚህ ደረጃ መሰነጣጠቅና መከፋፈል አስጨንቋቸው እኛ የምንፈልገው አንድ የሆነ ነገር ነው የምንፈልገው። ክብርት ከንቲባ አንድ ላይ ሆኑ እኮ አይባልም።
የምራይ ባር በርግጥ መከፋፈላቸውና መበታተናቸው ለመንግስት ተቋም እጅግ በጣም ከባድ ፈተና ሊሆንበት እንደሚችል እሙን ነው። ምክንያቱም ጴንጤ ትላንትና ነገ ትላንትና ወዲያ 40 ሚሊዮን 50 ሚሊዮን ገባ እየተባለ ሲቀደድና ሲዋሽ ከርሟል። ስለዚህ መንግስት ግራ ገብቶታል። በዚህ በኩል ዞር ሲል ጴንጤው አለ፣ በዚህ በኩል ጴንጤቆስጣል አለ፣ ወደ ላይ ስትል ሉተራውያን አለ፣ ወደ ታች መሰረተ ክርስቶስ አለ፣ ወደዚህ ሙሉ ወንጌል አለ። ተሰነጣጥቆ ጴንጤው ለ30 ለ40 ቦታ ተከፋፍሎ ምን ሆኗል? አሁን ተቋም ሆኗል በቃ። ስለዚህ የተወደዱ ክብርት ከንቲባ ሆይ ይሄ የሃይማኖት ጉዳይ ነው። ይሄ የዶግማ ጉዳይ ነው። ይሄ የባይብል አመለካከት ጉዳይ ነው። በመሆኑም የናንተ መከፋፈልና መበታተን መንግስትን በዚህ ደረጃ አስጨንቆት ጠረጴዛው ላይ የናንተን አጀንዳ ይዞ እባካችሁ ተሰብሰቡ፣ እባካችሁ አንድ ተቋም ሁኑ፣ ሉተራውያን ኑና ከጴንጤቆስጣል ጋር አንድ ሁኑ፣ ጴንጤቆስጣሎች ኑና ከሙሉ ወንጌል ጋር አንድ ሁኑ እየተባላችሁ ነው በመንግስት ደረጃ ማለት ነው። ግን አይሆንም ክብርት ከንቲባ፣ ምክንያቱም ችግር እኮ ነው። ይሄ የፖለቲካ ርዕዮተ ዓለም አይደለም። ይሄ የፖለቲካ ፓርቲዎች ውህደት አይደለም። ይሄ የሃይማኖት ጉዳይ ነው። ይሄ የዶግማ ጉዳይ ነው። የሆነ አካል ይመጣና ጥምቀት ያስፈልጋል ይላል። የሆነ ሰው ይመጣ ደግሞ ጥምቀት ሻወር ነው ይላል። ስለዚህ አሁን ጥምቀት ሻወር ነው መለቅለቂያ ነው ከሚለው ጴንጤ አካልና አይ ጥምቀት የልጅነት ጸጋ ያሰጣል ከሚለው ጋር መቀላቀል አይቻልም። ስለዚህ አሁን ክብርት ከንቲባ ማድረግ ያለበት ምንድነው? ሉተራውያንን ለብቻ ቁጠሩልን። አዎ ያዙልኝ እንደሱ። ከዛ ጴንጤቆስጣልን ለብቻው እስር አድርገው ይቁጠሩልን። አዎ ሙሉ ወንጌልንና መሰረተ ክርስቶስን እንደዛው አድርገው ያያዙልን ነው። አሁን ጴንጤ የሚባል ተቋም የለም። ይሄ ለርሶ ምናልባት መርዶ ሊሆን ይችላል። መርዶም ስለሆነበት ነው፣ ጭንቅም ስለሆነበት ነው ጠርቶ ቢሮ ድረስ በዚህ ደረጃ ያናገሯቸው። እና ይሄ የፖለቲካ ሐሳብ አይደለም። ይሄ የምርጫ ጉዳይ አይደለም። ይሄ የፖለቲካ ፓርቲዎች ውህደት አይደለም። እንደዛ ያለው እኮ ይሄ ዶግማ ነው። ይሄ የዘላለም ህይወት ነው። ይሄ ከሞት በኋላ ስላለ ህይወት ነው ውይይቱ እንጂ ይሄ የፖለቲካ ሐሳብ ወይ ደግሞ የጫካ ውስጥ ቶክስ ልውውጥ አይደለም። ይሄ የስንዴና የአምፖል ጉዳይ አይደለም። ይሄ የምርጫ ቦርድ ጉዳይ አይደለም። ይሄ የአዲስ አበባ የኮሪደር ልማት ጉዳይ አይደለም። ይሄ የሃይማኖት ጉዳይ ነው። ስለዚህ ሉተራውያን ለብቻችንን ብለዋል። ለብቻቸው መብታቸው ይከበርላቸው። ጴንጤቆስጣል ከጴንጤ ጋር ምንም ግንኙነት የለኝም ብሏል። ስለዚህ ጴንጤቆስጣል መብቱ ሊከበርለት ይገባል። ክብርት ከንቲባ የእርሶ ጭንቀት ይገባናል። በአንድ መዋቅር መጥተው ጴንጤ እንዲባሉ ፈልገዋል። ነገር ግን እንደዛ አይሆንም። ክብርት ከንቲባ የማይሆነው እንዴት ይሆናል? በመሆኑ እርሶ ሰብስበው ስላወያዩአቸውና ስላነጋገሯቸው በአንድ የጴንጤ ቀረጢት ውስጥ ይቀመጡልኛል ማለት ዘበት ነው፣ አይሆንም። እና ክብር ከንቲባ አንድ ላይ ለማዋሃድ የሞከሩት ሙከራ ብዙ እንዳልተሳካለት እንገምታለን ብለን ተስፋ እናደርጋለን። ስለዚህ ሉተራውያን ለብቻቸው ይቆጠሩልን፣ ጴንጤ ለብቻው ይቆጠሩልን፣ መሰረተ ክርስቶስና ሙሉ ወንጌልም ለየብቻቸው ይቆጠሩልን የሚል ሐሳብ አለን። ይሄን ሐሳቤን ደግሞ ክብር ከንቲባ እንደሚቀበሉት ተስፋ እናደርጋለን። መልካም የመሰነጣጠቅና የመበታተን ዘመን ይሁንላችሁ። ጊዜ ካለ ሁሉም ይጸነጸናሉ። ጊዜ ከጠፋ ግን አልፎ አልፎ ይጸነጸናል። ሌላው ግን በዜማ ያለ ጸናጽል በዜማ ሁሉም ይጮሃል። ሰላም ለዝክረ ስምከ ስመ መሐላ ዘይየሱ ዘአንበረ ቅድመ እግዚአብሔር ባትሮንሱ ኢየሱስ ክርስቶስ ለዳዊት ባሕር የከርሱ አክሊል ለስምከ እንዘ ይትጌጸል በይሬሱ አይጎራ ጻርም ወረሰ ኢያሱ እየተባለ መላ ሌሊቱ የሚባለው ቃል እግዚአብሔር ነው እኮ የምነግራችሁ ስለ ኢየሱስ ክርስቶስ በመላ ግዕዝ ነው። በአማርኛ ብትሰሙት ጉልበት አይቆምም፣ ይበረከረካል። እግዚአብሔር ምስክሬ ነው። የቤተ ክርስቲያኗ ትምህርት ነው። ይሄንን ቅኔ ሳያውቅ ትርጉሙን ሳያውቀው ሳይረዳ የቤተክርስቲያኗን አስተምህሮ ሳያውቅ ፈርጦ ወጦ ቤተክርስቲያኗን በዜማዋ ለመክሰስ መነሳት ማለት ይሄ በጣም እኔ አለመታደል ነው። መሐሪ ነውና ይማርህ በይቅርታው ወደ ቤቱ ይመልስ ነው ልል የምችለው። አንድ ቦታ እንኳን ደግሞ ምን አለመሰላችሁ የዕብራውያን የጠቀሰ ሰው አንድ ሰው ፈልጉልኝ። ዕብራውያን ተጠቀሰ አልተጠቀሰ በአንድ ጥቅስ የተመሰረተ ሃይማኖት አለን እንደኛ
እሱ በእናንተ ቤተ እምነት ነው። እኛ በሆነ ጥቅስ የተመሰረተ በሆነ ጥቅስ የቆመ አስተምህሮ የለን። በመላት መጽሐፍ ቅዱስን ነው የምንቀበለው። ቤተክርስቲያን ራሱን አስችላ ስልጣን ጥቅስ ይላል እንዴ? ዕብራውያንን በአንድምታ ነው እንጂ በትርጓሜ ነው እንጂ አስተማረችን። አንተ ጥቅስ ትላለህ እንዴ? ዕብራውያን ምዕራፍ 1 ቁጥር 1 ብላ ነው እንጂ በትርጓሜ በአንድምታ እንዲህ ማለት ነው ሊቀ ካህን ሲል እንዲህ ሊል ነው ብላ ትርጉም ያስተማረችን ቤተክርስቲያን ናት እንጂ በትርጓሜ በአንድምታ በቴዎሎጂ የምትሰጠው በትርጓሜ ቤተክርስቲያን ናት እንጂ በሰንበት ትምህርት ቤት ከህፃንነቱ ጀምራ እያስተማረች እየኮተኮተች ዕብራውያን ነው ያስተማረችን ቤተክርስቲያን ናት እንጂ በትርጓሜ የት ነውና የመጣው የት ነውስ የተገኘው? ቤተክርስቲያን ይህን አታስተምሩ ብሎ ለመክሰስ ያበቃ ምንን መነሻ ይዘህ ነው? ሰበር የተባለ መረጃ ተሰምቷል። የነዳጅ ዋጋ እየቀነሰ ይገኛል። ዶናልድ ትራምፕ ከኢራን ጋር ንግግር ጀምረናል ማለታቸውን ተከትሎም ጠዋት ላይ $110 በላይ ተሻግሮ የነበረው የአንድ በርሜል ድፍድፍ ነዳጅ ዋጋም አሁን ላይ ዋጋው ወደ $96 መውረዱን የቢቢሲ መረጃ ያመላክታል። ምንም እንኳን ኢራን ከአሜሪካ ጋር የተደረገ ድርድር የለም ብትልም ዶናልድ ትራምፕ ባለፉት 2 ቀናት ውስጥ ከኢራን ጋር የተደረጉ ውይይቶች ውጤታማ በመሆናቸው በኢራን የኢነርጂ ተቋማት ላይ ሊፈጸም የነበረው ጥቃት ለ5 ቀናት አራዝም ያለው ማለታቸውን ተከትሎ አሁን ላይ የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰም ይገኛል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ጌታችን ለምን 40 ቀን ጾመ? ከፍ ብሎ 41 ቀን ዝቅ ብሎ 39 ቀን ለምን አልጾምም? ጌታችን 40 ቀን የጾመበት ምክንያት ሙሴ በሲና ተራራ ላይ 40 ቀን ጾሞ ሕገ ኦሪትን እንደተቀበለ ጌታችንም 40 ቀን ጾሞ ሕገ ወንጌልን እንደሚሰራልን ሲነግረን ነው። ሌላው አዳም በ40 ቀን የተሰጠውን ልጅነት በመብል ምክንያት ቢያጣት ጌታችን 40 ቀን ጾሞ ያችን ያጣትን ልጅነት እንደሚመልስልን ሲነግረን ነው።